የክለባችን አሰልጣኝ ሱፐር ማይክ አርቴታ ከቪኒሺየስ ጁኒየር ጋር ስልክ መደዋወላቸው ተሰምቷል። አርቴታ ለቪኒሺየስ ጁኒየር ምንድነው የነገሩት? በነገራችን ላይ ዛሬ ስለ ቪኒሺየስ ጁኒየር በርካታ አዳዲስ መረጃዎች ወጥተዋል። ቪኒሺየስ ጁኒየር በሪያል ማድሪድ ይቆያል ወይስ ወደ አርሰናል የሚለውን እንግዲህ ዛሬ የተሰሙት በተለይ ዛሬ ማለዳ የተሰሙ ወሳኝ መረጃዎች አሉ። ከዛ በተጨማሪ የቪኒሺየስ ወኪሎችን በተመለከተም ሰበር ሊባል የሚችል መረጃ ተሰምቷል። ስለ ብሩኖ ጉማሬሽም ዛሬ ወጡ አዳዲስና ወሳኝ መረጃዎች አሉ። በርካቶቻችሁ ስለ ጁሪየን ቲምበር ጉዳይ የጠየቃችሁ ነው። ቲምበር ምንድነው የገጠመው? ለምንድነው በፕሪሲዝን ጨዋታዎች እየተመለከት ነው ያልሆን ነው በሚል በርካታ ነገሮች እየተነሱ ነው። ስለ ጁሪየን ቲምበር ያለውስ ነገር ምንድነው የሚለውን የምንመለከት ሲሆን አሰልጣኝ አርሰን ዌንገር የቀድሞ የክለባችን አሰልጣኝ ዌንገር ስለ ቪኒሺየስ ጁኒየር ዝውውርና ስለ ክለባችን አርሰናል ተናግረዋል። እነዚህን ሐሳቦች እንደተለመደው በአማረ መልኩ ወደ እናንተ አደርሳለሁ። ከእናንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። የአርሰናል ደጋፊ ከሆናችሁ ሰብስክራይብ ማድረግ አትርሱ። በቀጥታ ወደ መረጃዎች ሁሉ ሰዳችሁ እንግዲህ ወደ ቪኒሺየስ ጁኒየር ጉዳይ ከማለፌ በፊት የዕለቱን ወሳኝ መረጃዎች የሚጀምረው ከብሩኖ ጉማሬሽ ጉዳይ ነው። እንግዲህ ክለባችን አርሰናል ይህንን ብራዚላዊ የሚድፊልድ ተጫዋች ለማስፈረም ከተቃረበ በኋላ የኒውካስትል በርካታ የዜና ምንጮች ዝውውሩን ለመካድ ሲሞክሩ ነበር። ብሩኖ ጉማሬሽ ወደ አርሰናል አይሄድም፣ ምንም አይነት ስምምነት የለም፣ በዚሁ በኒውካስል ዩናይትድ ይቆያል እያሉ የነበረ ቢሆንም ከዛሬ ማለዳ ጀምሮ ግን የኒውካስል ታማኝ የመረጃ ምንጮች ማመን ጀምረዋል። ብሩኖ ጉማሬሽ ሊለቅ እንደተቃረበና ሁሉም ነገር ከአርሰናል ጋር ከስምምነት እንደተደረሰ ማለት ነው። በነገራችን ላይ እጅግ በጣም የሚያስገርመውና ዝውውሩ የማይቀር መሆኑን የምታውቁት ደግሞ ዛሬ ማለዳ በኒውካስትል ዩናይትድ ስቴዲየም ዙሪያ ያሉት የብሩኖ ጉማሬሽ ምስሎች እንደተነሱ ተረጋግጧል ማለት ነው። ይህ የተደረገበት ምክንያት ብሩኖ ጉማሬሽ ከአሁን በኋላ የኒውካስል ተጫዋች እንደማይሆን ስለተረጋገጠ በአዲሱ ማሊያቸው ፎቶ ተነስቶ ከሌሎች ተጫዋቾች ጋር በስቴዲየም ዙሪያ ተለጥፎ የነበረው የብሩኖ ጉማሬሽ ምስሎች ተነስተዋል። ይህ የሚሆንበት ምክንያት ጉማሬሽ አርሰናልን እንደሚቀላቀል ስለተረጋገጠ ነው። በነገራችን ላይ ብዙዎቻችሁ እንግዲህ ጥርጣሬ የፈጠረባችሁ በተለይ እንደ ፋብሪዚዮ ሮማኖ ያሉ ዘጋቢዎች ለምንድነው ሂርዊጎ ያላሉት ስለ ብሩኖ ጉማሬሽ ወይስ ዝውውሩ አልተጠናቀቀም በሚል ስጋት ስለገባችሁና በርካታ ጥያቄ ስታቀርቡልኝ ስለነበረ ነው። ነገር ግን ምንም እንደዚህ የሚባል ነገር የለም። ብሩኖ ጉማሬሽ ሙሉ በሙሉ ጨርሷል። እንደውም ዛሬ እየተባለ የሚገኘው ኒውካስትሎች ነገሩን እያወሳሰቡበት ስለሆነ ዋጋ ለማስጨመር በሚል ነገሩን እያወሳሰቡበት ስለሆነ መጀመሪያ በተስማማችሁበት ዋጋ ልቀቁኝ፣ ወደ ኒውካስትል ዩናይትድ አልመለስም በማለት ዛሬ ድጋሚ ለኒውካስትሎች ብሩኖ ጉማሬሽ እያሳወቃቸው እንደሚገኝ ነው የተሰማው። በነገራችን ላይ አርሰናልና እንደምታውቁት ኒውካስትል ዩናይትድ ወደ 95 ሚሊዮን ዩሮ ነው ውሉ የተጠናቀቀው። መጀመሪያ 90 ሚሊዮን ነበር የተስማሙት። ከዛም በኋላ አዝማሚያውን አይተው ወደ 5 ሚሊዮን ዩሮ ለማስጨመር ሞክረው አርሰናል እሱን ጨምሮ 95 ሚሊዮን ዩሮ ሆኗል። አሁንም እስከ 100 እንዲደርስላቸው የተወሰኑ ግርግሮችን ለመፍጠር ሞክረው ነበር። ይህ ነገር ግን በፍጹም እንደማይሳካና ብሩኖ ጉማሬሽ የክለባችን ተጫዋች እንደሚሆን ተረጋግጧል ማለት ነው። ወደ ቪኒሺየስ ጁኒየር ጉዳይ ደግሞ ልውሰዳቸው። እንግዲህ አሰልጣኝ ሚኬል አርቴታ አንድ የሚታወቁበት ነገር አለ። እሱ በጣም የሚፈልጉትን ተጫዋች ደውለው በስልክ በማናገር ይታወቃሉ። ታዲያ ትላንት ማምሻውን ለቪኒሺየስ ጁኒየር ስልክ እንደደወሉና የአርሰናል እቅድ ምን እንደሆነ እንዳስረዱት ተሰምቷል። በተለይ አሰልጣኝ ሚኬል አርቴታ ቪኒሺየስ ጁኒየር አርሰናልን የሚቀላቀል ከሆነ የአርሰናል ጨዋታ በሙሉ እሱ ላይ እንደሚመሰረትና የፕሮጀክታቸው የእቅዳቸው ዋና መሰረት እንደሚሆን ለቪኒሺየስ ጁኒየር አስረድተውታል። ሌላኛው እንግዲህ ሰበሩ መረጃ የቪኒሺየስ ጁኒየር ወኪል የሆነው እንግዲህ ሚካኤሎ ማርክ የሚባለው ዋናው የቪኒሺየስ ጁኒየር ወኪሎች ዳይሬክተር ማለት ነው ወደ ለንደን እየተጓዘ እንደሆነና ወደ ለንደን ሊሄድ እንደሆነ በኢንስታግራም ገጹ ላይ አጋርቷል። ምስል ወደ ለንደን እየመጣው ነው ሲል ምስል አጋርቷል። ወደ ለንደን የሚመጣበት ዋነኛ ምክንያትም በርካቶች እያሉት እንዳለው ከሆነ ከአርሰናል ጋር በአካል ተገናኝቶ ከነ አንድሬ ቤርታ ከነ አርቴታ ጋር በአካል ለመወያየት እንደሆነ መረጃዎች እያሳዩ ይገኛሉ። ሚካኤሎ ማርክ እንግዲህ ወደ ለንደን እየሄደ ይገኛል በአሁኑ ሰዓት። ስለዚህ ወደ ለንደን የሚሄድበት ትልቁ ምክንያት ከክለባችን ጋር በቪኒሺየስ ጁኒየር ጥቅም ጉዳይ ቪኒሺየስ ጁኒየር ለአርሰናል ቢፈርም ምን እንደሚያገኝ እና ደግሞ ምን አይነት ኮንትራት እንዳዘጋጀ አርሰናል ዲቴሉን ለማወቅ እንደሆነ ተሰምቷል ማለት ነው። ይሄ በጣም ጥሩ ሊባል የሚችል መረጃ ነው። ነገር ግን ደግሞ ከዚሁ ከቪኒሺየስ ጁኒየር ጋር በተያያዘ ጥሩ ላይባል የሚችል
መረጃ ደግሞ ለክለባችን አርሰናል ተሰምቷል። እሱ ደግሞ ምንድነው? ዛሬ ቪኒሺየስ ጁኒየር የሕክምና ምርመራውን በተሳካ ሁኔታ አጠናቆ ከሪያል ማድሪድ ጋር ልምምዱን አድርጓል። ታዲያ ልምምዱን ካደረገ በኋላ ከሪያል ማድሪድ ጋር በቀጣዩ እጣ ፈንታው ላይ ውይይት እንደሚያደርግ ይጠበቃል። ዛሬ ወደ ማድሪድ ተመልሷል፣ ከረፍት ጊዜው ማለት ነው። ስለዚህ ሕክምናውን አድርጎ ተመልሷል፣ ልምምድ ይሰራል። ልምምዱ ከተጠናቀቀ በኋላ ከሪያል ማድሪድ ጋር ዛሬ ይነጋገራል። ለዚህ ነው ዛሬ ለአርሰናል እጅግ በጣም ወሳኝ ቀን ነው ስለ የነበረው በቪኒሺየስ ጁኒየር ዝውውርም በብሩኖ ጉማሬሽ ዝውውርም ማለት ነው። ታዲያ ሎስ ብላንኮቹ ዛሬ ቪኒሺየስ ጁኒየርን ያሳምኑታል ወይስ ደግሞ እምቢ ብሎ አርሰናልን ይቀላቀላል የሚለው የሚጠበቅ ሲሆን አርሰናል ከመጋረጃ ጀርባ እየሰራበት ነው ዝውውሩን። እንዲሁም ሚኬል አርቴታ ራሱ በዝውውሩ ላይ ራሱን አስገብቶ ለቪኒ ጋር ተደዋውሎ ከቪኒ ጋር ስለ አርሰናል ፕሮጀክት መንገሩ ቪኒሺየስ ጁኒየርን በአርቴታ ላይ እምነት እንዲኖረውና ወደ አርሰናል እንዲመጣ ያደርገዋል ወይ? በጣም በጉጉት የሚጠበቅ ጉዳይ ነው። በነገራችን ላይ የቀድሞ የክለባችን አሰልጣኝ አርሰን ዌንገር አንድ ነገር ተናግረዋል። እሳቸው ያሉት ምንድነው? አሰልጣኝ ሚኬል አርቴታ ቪኒሺየስ ጁኒየርን የሚያመጣ ከሆነ በእርግጠኝነት የአርሰናል ከቴሪ ሆነሪ ቀጥሎ ትልቁ ዝውውር ይሆናል ብዬ አስባለሁ ሲሉ የቀድሞ የክለባችን አሰልጣኝ አርሰን ዌንገር ተናግረዋል። በነገራችን ላይ በ1990 በዛሬዋ ቀን ነበረ ቲቲ ወይም ደግሞ የክለባችን ሌጀንድ ቴሪ ሆነሪ በ11 ሚሊዮን ፓውንድ ከጣሊያኑ ክለብ ዩቬንቱስ የክለባችን አርሰናል ተጫዋች በመሆን ክለባችን የተቀላቀለው። ሌላው እንግዲህ ቀሪው ታሪክ ነው። ክለባችን ከተቀላቀለ በኋላ በርካታ ነገሮችን አሳክቷል። የክለባችን የምንጊዜም ከፍተኛ ግብ አስቆጣሪ እንደሆነ የሚታወቅ ነው። ለዚህ ነው አርሰን ዌንገር ቴሪ ሆነሪ ቀጥሎ የቪኒሺየስ ጁኒየር ዝውውር ከተሳካ የአርሰናል የምንጊዜም ምርጡ ዝውውር ይሆናል ሲሉም የተናገሩት ማለት ነው። በዚሁ እስኪ ወደ ጁሪየን ቲምበር ጉዳይ ልውሰዳችሁ። ጁሪየን ቲምበር እጅግ በጣም ተወዳጅ በክለባችን አርሰናል ደጋፊዎች ዘንድ የሚደነቅ ተጫዋች ነው። ስለ ብቃቱ ምንም ጥርጥር የለንም። ምክንያቱም እጅግ በጣም ሶሊድ የሆነ በጣም ጠጣር የሆነ እሱን ማለፍ የማይታሰብ የሆነ የቀይ መስመር ተከላካያችን ነው። ነገር ግን ጁሪየን ቲምበር ትልቅ ደግሞ ክፍተት ወይም ደግሞ ደካማ ጎን አለበት። ያ ምንድነው? ጉዳት ነው። በተለይ ወደ ክለባችን መጥቶ ገና በመጀመሪያ ዓመቱ የኤሲኤል ጉዳት ከገጠመው በኋላ ለአንድ ዓመት ያህል ከሜዳ ርቆ ተመልሶ መጥቶ በጣም በጥሩ መልኩ እያገለገለን ባለበት ባለፈው ዓመት ከብሽሽት ጉዳት ጋር በተያያዘ በጣም ሲሰቃይ እንደነበረ ተሰምቷል። እንግዲህ ለዓለም ዋንጫውም እንግዲህ ወደ ኔዘርላንድ ብሔራዊ ቡድን ሊያቀና ብሎ ነው እንግዲህ ጉዳት ገጥሞት ከዓለም ዋንጫው ውጪ ሆኖ የተመለሰው። ታዲያ ከአርሰናል ጋር ወደ ስፔን ተጉዞ የቅድመ ውድድር ዝግጅቶችን ጀምሮ ነበረ። ነገር ግን አሁንም ምቾት አልተሰማውም። ስለዚህ አነስተኛ የቀዶ ጥገና ሕክምና አድርጓል። ወደ ለንደን ተመልሶ ማለት ነው። በአሁኑ ሰዓት ጁሪየን ቲምበር የሚገኘው በለንደን እያገገመ እንደሚገኝ ተሰምቷል። ጉዳቱ ያን ያህል ከባድ እንዳልሆነና በጣም ትንሽዬ የሆነች የቀዶ ጥገና ሕክምና እንዳደረገ ነው መረጃዎች የሚያሳዩት። አሰልጣኝ ሚኬል አርቴታም ጁሪየን ቲምበርን እየተንከባከብነው እንገኛለን፣ እሱን ቢያንስ ለፕሪሚየር ሊጉ የመክፈቻ ጨዋታ ለማድረስ እየሰራን ነው ሲሉ ነው የተናገሩት። እንግዲህ አሁን ያደረጋት ቀዶ ጥገና ቢያንስ ከ3 ሳምንት እስከ 1 ወር ከሜዳ ብታርቀው ነው እንጂ ከዛ የባሰም እንደማይርቅ ተሰምቷል ማለት ነው። ስለዚህ ጁሪየን ቲምበር ምናልባትም በፕሪሚየር ሊጉ የመክፈቻ ጨዋታችን ከኮቨንትሪ ሲቲ ጋር በምናደርገው ጨዋታ የመመለስ እድሉ በጣም ሰፊ ነው። ያ ካልሆነ ግን በሁለተኛ ወይም በሶስተኛ ጨዋታችን ይመለሳል እንጂ በጣም ረጅም ጊዜ ከሜዳ እንደማይርቅ አርቴታም አረጋግጧል ማለት ነው። ጁሪየን ቲምበር እጅግ በጣም የምወደው ማደንቀው ተጫዋች ነው። በተለይ ሙሉ በሙሉ ከጉዳት ነፃ ሆኖ አመቱን ሙሉ ቢያገለግለን በእርግጠኝነት የምነግራችሁ በዛ ቦታ ላይ ማንም እሱንም ያህል ተጫዋች ይኖራል ብዬ በተለይ በፕሪሚየር ሊጉ አላስብም። ጁሪየን ቲምበርን ያህል ምርጥ ተመላላሽ የቀኝ ተመላላሽ ተከላካይ ፕሪሚየር ሊግ ውስጥ ያለ አይመስለኝም። ስለዚህ ከሱ የምንጠብቀውና የምንመኝለት ከጉዳት ሙሉ በሙሉ ነፃ ሆኖ እንዲመጣ ነው። ያለው መረጃ ይህንን ይመስላል። እንግዲህ ወደ ምሽት ደግሞ የቪኒሺየስ ጁኒየር አዲስ ጉዳይ ወጣል። ከማድሪድ ጋር ከተወያየ በኋላ ከማድሪድ ጋር ተስማማ፣ እዛው ፈረመ ወይስ ደግሞ እምቢ ብሎ አርሰናልን አለሚለውን በነገ ማለዳ በዋናው ቻናል መረጃ ወደ እናንተ ማድረስ ይሆናል። ክለባችን አርሰናል ወደ ጨዋታ ተመልሷል። በየቀኑ ዜናዎች ወደ እናንተ እየደረሱ ነው። ስለዚህ ሰብስክራይብ ይደረግ፣ ላይክ ይደረግ። በየቀኑ መረጃዎችን መከታተል ትችላላችሁ። ሀገር ውስጥ ከባህር ማዶ በመሆን እንግዲህ መረጃዎችን የምትከታተሉ ውድ ቤተሰቦቼ ከልብ እያመሰገንኳችሁ በሌላ ወሳኝ መረጃና በሌላ ወሳኝ ጥንክር እስከምንገናኝ ድረስ ደግሞ በያላችሁበት ሰላም ተመኘሁላችሁ።